ባለፈው የሰራሁላችሁ ቪዲዮ ላይ ስለ ኢትዮ ቴሌኮም ሼር ኢሴክስ ላይ ሊስት መደረጉን አናውንስ አድርጌ በጣም ብዙ ጥያቄዎችን የጠየቃችሁኝ ሰብስክራይበሮቼ ወይም የቻናል ተከታዮች አላችሁ ማለት ነው። ለእናንተ እንግዲህ መሰረታዊ ጥያቄዎችን የሚመልስ ኮንተንት ነው ሀሳብ ነው ዛሬ ይዤላችሁ የመጣሁት። ቤዚክሊ ሶስት መሰረታዊ ነገሮችን የሚመልስላችሁን ቪዲዮ ነው ዛሬ ይዤላችሁ የመጣሁት። የመጀመሪያው እንዴት ነው ናሽናል አይዲያችንን እንደገና ቴሌሼር ጋር ኮኔክት ማድረግ የምንችለው? አንደኛው ጥያቄያችሁ ይሄ ነው። ሁለተኛው ደግሞ እንዴት ነው ኢንቨስትመንት ባንክ አካውንት ላይ ኢንቨስትመንት ባንክ አካውንት ክሬት ማድረግ የምንችለው? በአካል ሂደን ነው ኦንላይን ክሬት ማድረግ እንችላለን ወይ? እንዴት ነው እነዚህ ነገሮችን ማድረግ የምንችለው? ሌላኛው ደግሞ እንዴት ነው ኢሴክስ ላይ ወይም ኢትዮጵያን ሴኩሪቲ ኤክስቼንጅ ላይ ትሬድ ማድረግ የምንችለው መግዛት መሸጥ የምንችለው እንዴት ነው? በብሮከሮች አማካኝነት ነው ወይንስ ደግሞ ራሳችን መሸጥ እንችላለን? የሚሉ ጥያቄዎችን ሁሉ ለእነዚህ መልስ የሚሆኑ ነገሮችን ይዤላችሁ መጥቻለሁ። ሌላኛው ቴሌ ዌብሳይት እንግዲህ አዲስ ሊንክ ቴሌሼርን አፕዴት የሚያደርግበትን አናውንስ አድርጓል ማለት ነው። እሱም ኢንቨስተር ሪሌሽንስ የሚል አናውንስ አድርጓል። ስለዚህ እሱን አብረን የምናይ ይሆናል ማለት ነው። እነዚህን አራት መሰረታዊ ጥያቄዎችን የሚመልስላችሁ ቪዲዮ ነው ዛሬ ይዤላችሁ የመጣሁት። እስከ ቪዲዮ መጨረሻ ተከታተሉ። እስከዛው ግን ቻናላችን ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እስከ ቪዲዮ መጨረሻ ተከታተሉ፣ በደንብ ታተርፉበታላችሁ። ፋይላችሁን ኮኔክት ማድረግ እንደምትችሉ ቴሌሼር ጋር፣ እንዲሁም ደግሞ እንዴት ነው ኢንቨስትመንት አካውንት ክሬት ማድረግ የምትችሉት። እንግዲህ ከ7 በላይ ኢንቨስትመንት ባንክ ኦፊሻሊ ላይሰንስ የሆኑ አሉ። እንዴት ነው እነዛ ጋር አካውንት ክሬት አድርገን ትሬድ ማድረግ የምንችለው መሸጥ መለወጥ የምንችለው? ኪዋይሲ ቬሪፊኬሽን ሁሉ ይጨምራል ማለት ነው። ኪዋይሲ ቬሪፊኬሽን ስናከናውን የመጀመሪያው እና ዋነኛው ፐርሰናል ኢንፎርሜሽናችን በትክክል ማስገባት አለብን። ከዛ ቀጥሎ ቤኔፊሻሪ የምንለው አለ፣ ፔመንት ኢንፎርሜሽን የምንለው አለ፣ እንዲሁም ደግሞ ኮምፕላያንስ እና አፕሎድ ዶክሜንትስ። እነዚህ ሁሉ ስቴፖችን በዝርዝር ነው የምናየው የሚሆነው። እስከ ቪዲዮ መጨረሻ ተከታተሉ፣ በደንብ ታተርፉበታላችሁ። እስከዛው ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ የቻናል ቤተሰብ ሁኑ። አሁን እንግዲህ ቀጥታ ወደ ፕሮሲጀሩ እና ጥያቄዎችን ወደ መመለስ እንገባለን። የመጀመሪያው ጥያቄያችሁ የነበረው እንዴት ነው ፋይዳችንን ቴሌሼር ጋር ኮኔክት ማድረግ የምንችለው የሚለው የብዙ ሰዎች ኮሜንት ሴክሽን ላይ የነበረ ጥያቄ ነው። ከዚህ እንጀምራለን ማለት ነው። የመጀመሪያው እንግዲህ እንዴት ነው ቴሌሼር ወይንም ደግሞ ፋይዳን እንዴት ነው ቴሌሼር ጋር ኮኔክት ማድረግ የምንችለው የሚለው ነው። ይህንን የምናደርገው ምንድነው www.ethiotelecom.et ላይ ገብተን እዛ ጋር ሰርች በማድረግ አዲስ ክሬት የተደረገ ፕላትፎርም አለ። እሱ እንግዲህ ምን ይባላል? ኢንቨስተርስ ሪሌሽንስ የሚል ኢንቨስተር ሪሌሽንስ የሚለው ቴሌ ላይ ሼር ለገዙ ሰዎች ፓርቲኩላርሊ የተዘጋጀ ፕላትፎርም ነው። እዛ ጋር ገብተን ነው እንግዲህ እነዛ ነገሮችን የምናስተካክለው። ከዛ በፊት እንግዲህ እዚህ ጋር ፕሮሲጀሮች አሉ። ኦፊሻሊ እንግዲህ እዛ ኢንቨስተር ሪሌሽንስ የሚለው ላይ አዳዲስ አፕዴቶችን የሚያሳውቁበት አኑዋል ሪፖርታቸውን፣ ኦዲተር ሪፖርት እና ፋይናንሻል ሪፖርቶችን ቴሌ ኦፊሻሊ ያሳውቅበታለሁ ብሎ ግንቦት 8 2018 ላይ አናውንስ ያደረገው አዲስ ፕላትፎርም ይኖረናል በቴሌ ስር ብሏል ማለት ነው። እንግዲህ ይሄ ኢንዲፔንደንትሊ ስለ ሼር ብቻ አናውንስ የሚያደርጉበት ፕላትፎርም ነው። እሱም ኢንቨስተር ሪሌሽንስ ይባላል። እዛ ጋር ገብተን እንግዲህ ሃው ካን አይ አፕዴት ማይ ሼር ሆልደር ሬጅስትሬሽን ዶክሜንትስ የሚል ኦፕሽን አለ። እዛ ውስጥ ገብተን አፕዴት ማድረግ፣ ጥያቄዎችን ማቅረብ፣ ፍሪኩዌንትሊ አስክድ ኩዌሽኖች አሉ። እዛ ውስጥ ነው እንግዲህ የምናደርገው። ከዛ እንግዲህ ቀጥሎ እዚህ ጋር ወይንም ደግሞ በአጭር የስልክ ቁጥር 128 የሚል በዛ ደውለን ማግኘት ፍሪኩዌንትሊ አስክድ ኩዌሽኖች አሉ። ፕሮምፕቶችን በማስገባት መጠየቅ ትችላላችሁ። ወይንም ደግሞ ኢንተርናል ሬጉሌተሪ አፌርስ ዲፓርትመንት አለ። በአካል ሄዳችሁ እዛ ሄድ ኦፊስ ላይ እነዚህ ነገሮችን እንዲያስተካክሉላችሁ፣ ፋይዳችሁን ኮኔክት እንዲያደርጉላችሁ፣ አዳዲስ አፕዴቶችን እዛ ዶክሜንቶችን ኮኔክት እንዲያደርጉላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ 3 ኦፕሽኖች አሉ። አንደኛው ቀጥታ ደውላችሁ 128 ቴሌ ደውላችሁ በአጭር ሆትላይን ደውላችሁ ኮኔክት ማድረግ ወይ አፕዴት ማድረግ ትችላላችሁ። ወይንም ደግሞ በአካል ሄዳችሁ ኢንተርናል ሬጉላተሪ አፌርስ ዲፓርትመንት ላይ በአካል በማመልከት እነዛን ዶክሜንቶችን የቀሩትን ዶክሜንቶችን አፕዴት ማድረግ ትችላላችሁ፣ ሼር ሆልደሮች ማለት ነው። ወይንም ደግሞ ሶስተኛው ኦፕሽን ደግሞ እዚሁ ላይ ኢንቨስተርስ ሪሌሽንሺፕ ውስጥ ፕሮምፕት ማስገቢያ ስፔስ አለ። ኢንቨስተርስ ኢንኩሪ ላይ ስማችሁን በማስገባት ናሽናል አይዲያችሁን በማስገባት እንዲሁም ደግሞ እዚህ ጋር ጥያቄዎቻችሁን በማስገባት ሪኩዌስት በማድረግ ኢሚዲየትሊ እነሱ አፕዴትድ የሆነ ኢንፎርሜሽን ይሰጧችኋል ማለት ነው። እዚህ ጋር ሙሉ ስማችሁን ታስገባላችሁ። አት ሴም ታይም እዚህ ጋር ናሽናል አይዲያችሁን ታስገባላችሁ። ከታች ደግሞ ጥያቄዎቻችሁን ታስገባላችሁ በትክክል። አሁን ለምሳሌ ናሽናል አይዲያችሁን ኮኔክት ማድረግ ያልቻላችሁ ሰዎች ናሽናል አይዲያችሁን ኮኔክት ማድረግ እንፈልጋለን ብላችሁ ሃው ካን አይ ኮኔክት ማይ ናሽናል አይዲ ኦር ሰምቲንግ ብላችሁ እዛ ጋር ፕሮምፕት በማስገባት ኢንኩሪያችሁን ሰብሚት በማድረግ ይሄ ኦፕሽን እንግዲህ ይሄ ኢንቨስተርስ ሪሌሽን የሚባለው የተዘጋጀው
ሼር ቴሌ ላይ የገዙ ሰዎች የተለያዩ ጥያቄዎችን እየጠየቁ ምላሽ እንዲያገኙበትና አፕዴቶቻቸውን በዚሁ አፕዴትን እንዲያገኙ እንዲረዳቸው ነው ማለት ነው። ከዛ በተጨማሪ ደግሞ አኑዋል የሆነ ሚቲንጎች፣ የተለያዩ ፋይናንሻል ኦዲት ሪፖርቶች፣ ዲቪደንዶቻቸውን እዚሁ አናውንስ ስለሚያደርጉ አክቲቭሊ እዚህ ቴሌኮም.ኢቲ ላይ ገብታችሁ ፓርቲኩላርሊ ስፔሲፊካሊ ኢንቨስተር ሪሌሽንስ የሚል ኦፕሽን ውስጥ ገብታችሁ አፕዴት ማድረግ ትችላላችሁ ማለት ነው። በቀላሉ እንግዲህ ፋይላችሁን እንደዚህ አድርጋችሁ ኮኔክት ማድረግ እንዲሁም ደግሞ አዲሱን ፕላትፎርም ኢንቨስተር ሪሌሽንስ የሚለውን እንዲህ ባጭር ማወቅ ይችላል ማለት ነው። ስለዚህ አሁን ደግሞ ሁለተኛ ጥያቄያችሁን እመልስላችኋል። እንዴት ነው ኢንቨስትመንት ባንክ አካውንት ክሬት ማድረግ የምንችለው የሚለውን አብረን እናያለን ማለት ነው። ይሄን ስቴፕ ባይ ስቴፕ በዲቴል ስለምናየው አብረን እስከ ቪዲዮ መጨረሻ ተከታተሉ። አፕሊኬሽን ዳውንሎድ ከማድረግ ጀምሮ ነው ነዋ የሚባል አፕሊኬሽን አለ። ይህን ነዋ የሚባለውን አፕሊኬሽን ፕሌይ ስቶር ላይ ወይንም ደግሞ አይፎን ተጠቃሚዎች ደግሞ አፕ ስቶር ላይ ገብታችሁ ዳውንሎድ በማድረግ ኢሚዲየትሊ እዚህ ጋር አካውንት ነው ክሬት የምናደርገው። አካውንት ክሬት ስናደርግ እዚህ ጋር ሙሉ ኔማችሁን እንዲሁም ደግሞ ኢሜል አድሬሳችሁን ፓስወርዳችሁን አታስገባላችሁ። ከዛ በትክክል ካስገባችሁ በኋላ ክሬት አካውንት ካላችሁ በኋላ እንደገና ማስገባት አለባችሁ ኢሜላችሁና ክሬት ያደርጋችሁን ፓስወርድ አስገብተን ሎጊን ብለን ኢሚዲየትሊ እንጀምራለን ማለት ነው። ከዛ ቀጥሎ ያለው ምንድነው እዚህ ጋር ያሉት ኢኩዊቲስ የምንላቸው ኢሴክስ ላይ ሊስት የተደረገው ወጋገን ባንክ ሼር ካምፓኒ፣ ቴሌ ሼር ካምፓኒ እንዲሁም ደግሞ አዋሽ ባንክ ሼር ካምፓኒ እና ገዳ ሼር ካምፓኒ ናቸው። እንግዲህ ኦፊሻሊ ባለፈው ሊስትድ ካምፓኒዎችን በዝርዝር ቪዲዮ ሰርች ይላችኋለሁ። ወደኋላ እንድመለስ ብላችሁ እሱን ቪዲዮ መመልከት ትችላላችሁ። ሊስትድ የሆኑ ካምፓኒዎችን ማወቅ ከፈለጋችሁ ባለፈው ኢትዮ ቴሌኮም ሼሩን ሲሸጥ የነበረበት ኢንተርቫል አለ 345 እስከ 350 ነው እንግዲህ ኦፊሻሊ ትሬድ ተጀምሮ ትሬድ ሲደረግ የነበረበት ማለት ነው። እዚህ ፓርቲኩላርሊ ኳንቲቲ የሚለው ኦፕሽን ውስጥ የሆነ ኳንቲቲ የምንለው የምንሸጠው የሼሩ መጠን ምን ያክል ነው የሚለው ማለት ነው። 200 ከሆነ 100 ሼር ከሆነ መሸጥ የምንፈልገው ካለን ሼር ያንን አስገብተን ፕራይስ የሚለው ላይ ደግሞ ቴሌ ባስቀምጥልን ኢንተርቫል ነው ትሬድ ማድረግ የምንችለው። አፐርና ሎወር ሊሚት አስቀምጦልናል 345 እስከ 350 ባለው ኢንተርቫል ነው አንድ ሰው ትሬድ ማድረግ የሚችለው አንድ ሰው ትሬድ ማድረግ የሚችለው የሚለውን ሴት አድርጎልናል። እዚህ ጋር አስገብተን ኢሚዲየትሊ ባይ ወይ ሴል ማድረግ እንችላለን ማለት ነው። እንግዲህ ቴሌኮም ኢሴክስ ላይ ወይም ኢትዮጵያን ሴኩሪቲስ ኤክስቼንጅ በቀላል ትሬድ ለማድረግ ይህን ኦፕሽን ነው የምንጠቀመው። ኳንቲቲ እናስገባለን፣ ፕራይስ እናስገባለን። ኢሚዲየትሊ ቶታል ፕራይሱ እዛ ጋር ተቀምጧል። ተባዝቶ ኳንቲቲ ሲባዛ ፕራይስ ተደርጎ የሚመጣው ቶታል የሼሩ ዋጋ ነው የሚሆነው ማለት ነው። ስለዚህ ሚስ ማድረግ የሌለብን እዚህ ጋር ኢትዮ ቴሌኮም ከሰጠን አፐር እና ሎወር ሊሚት አለ። በዛ ሊሚት ውስጥ ነው እኛ ትሬድ የምናደርገው። ሎወር እና አፐር ሊሚት ተብሎ የተቀመጣለ። ፎር ኢንስታንስ እዚህ ጋር 345 እስከ 350 ድረስ ትሬድ ማድረግ እንችላለን። መጀመሪያውን ሊስት ሲደረግ እንግዲህ 300 ብር ነበረ የመጀመሪያ ሼሩን የገዛችሁ ሰዎች ታውቁታላችሁ፣ የኢትዮ ቴሌኮም ሼር የነበረው። አሁን እንግዲህ ኦፊሻሊ እንግዲህ አፕግሬድ ሆኗል ማለት ነው። እዚህ ጋር እንደምናየው ቴሌ 350 ነው አፐር ሊሚቱ። እዚህ ጋር ገዳ ባንክ ሼር ካምፓኒ ደግሞ 1160 ነው ያን ሼር ዋጋ። እንዲሁም ደግሞ ወጋገን ሼር ካምፓኒ ደግሞ 1181 ነው ማለት ነው። እዚህ ጋር ማርኬቱ ላይ ካለው ትልቁን ዋጋ እየያዘ ወጋገን ሼር ካምፓኒ ነው። የመጀመሪያው ሊስትድ ካምፓኒም ነው ባይዘው ወጋገን ሼር ካምፓኒ። እነዚህ ፕራይሶችን በማየት ትሬድ ማድረግ እንችላለን። ከዚህ ቀጥሎ የምናየው ምንድነው እንዴት ነው ኢንቨስትመንት ባንክ አካውንት ክሬት ማድረግ የምንችለው ነው። ትሬድ ማድረግን ሃይላይት በትንሹ ማየት ይችላል። ይሄ በጣም ኢምፖርታንት የሆነ የብዙዎች ጥያቄ የነበረው እንዴት ነው ኢንቨስትመንት ባንክ አካውንት ክሬት አድርገን ትሬድ ማድረግ የምንችለው። ኢንቨስትመንት ባንክ አካውንት ክሬት ማድረግ ትልቁ ፕሪኮንዲሽን ስለሆነ እቺን ስቴፕ ተከታተሉ። እዚህ ጋር እንግዲህ ማሳያችሁ ወጋገን ካፒታል ኢንቨስትመንት ባንክ ሼር ካምፓኒ እዚህ ጋር አካውንት ክሬት አደራረግ ነው ማሳያችሁ። እዚህ ጋር ኢንዲቪጁዋል ወይንም ደግሞ ኮርፖሬት ወይንም ደግሞ ሌላ ሰው አብሯችሁ ሼር ሆልደር ካለ ለምሳሌ ሚስት ያላችሁ የሚስት ስም ማስገባት ይኖርባችኋል። እንደዛ ከሆነ ያንኛውን ኢንዲቪጁዋል የሚለውን ሳይሆን ያንኛውን ኦፕሽን እንመርጣለን። ሙሉ ስማችን እናስገባለን። በትክክል የአያት ስም የአባት እነዚህን ለየብቻ ነው የምናስገባቸው ማለት ነው። ቲን ናምበር ካለ ቲን ናምበር፣ ናሽናል አይዲ ካለ ናሽናል አይዲያችንን እንዲሁም ደግሞ ኢንስቴድ ኦፍ ናሽናል አይዲ የሌለን ሰዎች ደግሞ ፓስፖርት ተጠቅመን ክሬት ማድረግ እንችላለን ማለት ነው። እያንዳንዱ እዚህ ጋር ያሉትን አስትሪክሶችን ኮምፐልሰሪ የሆኑ መግባት ያለባቸውን ኮምፖነንቶችን ወይ ኤሌመንቶችን በትክክል ማስገባት መቻል አለብን። አንዱን ሚስ ካደረግነው ወደ ኔክስት ስቴፕ ፕሮሲድ ማድረግ ስለማንችል እነዚህን እያንዳንዳቸውን ስቴፖች በጥንቃቄ መሙላት መቻል አለብን ማለት ነው። እዚህ ጋር ናሽናል አይዲያችሁ ላይ ያለውን እድሜያችሁን ነው የምታስገቡት። እዚህ ጋር ዓመተ ምሕረቱን፣ ወሩን፣ ቀኑን በትክክል ሴት ማድረግ ይኖርብናል። እነዚህ ስራ ካለን ደግሞ አንኤምፕሎይመንት፣ ኢምፕሎይድ ምናምን የሚሉትን እነዚህ እንመርጣለን። ዓመታዊ ገቢያችሁን ታስገባላችሁ። አሴም ታይም 500 ሺህ 1
ሚሊዮን 10 ሚሊዮን ካለ ያንን ታስገባላችሁ። እዚህ ጋር ደግሞ ሶርስ ኦፍ ኢንካም ግዴታ አይደለም ግን ማስገባት ትችላላችሁ። ሶ ስቲል እየሞላን ያለ ነው KYC ቬሪፊኬሽን ነው። አንድ ኢንቨስትመንት ባንክ አካውንት ክሬት ስናደርግ ቬሪፋይ ማድረግ ያለብን የመጀመሪያው ፐርሰናል ኢንፎርሜሽን ነው። ሁለተኛው ቤኔፊሻሪ ነው። ከዛ ፔመንት ኢንፎርሜሽን አለ። ከዛ ኮምፕላያንስ የሚል አለ። ከዛ ደግሞ ዶክሜንቶችን አፕሎድ ማድረግ ይሆናል ማለት ነው። ሶ KYC ቬሪፊኬሽን ለማድረግ እነዚህን እያንዳንዳቸውን ስቴፖችን በትክክል ማስተካከል ይኖርብናል ማለት ነው። ስቲል እንግዲህ እየሞላን ያለ ነው አዲስ አበባ የዜግነታችን የኢትዮጵያ ሎኬሽናችሁ፣ ከረንት አድሬሳችሁ፣ ፐርማነንት አድሬሳችሁ የት ነው የሚሉትን እነዚህን በጥንቃቄ ክፍለ ሀገር ወይም ደግሞ የክልል ከተሞች ላይ ላላችሁ ደግሞ የክልል ከተማችሁን ታስገባላችሁ። አት ሴም ታይም አዲስ አበባ ያላችሁ ደግሞ አዲስ አበባ ብለን እናልፋለን ማለት ነው። ሶ ከዚህ ቀጥሎ ምን ሄደው ወይ ኔክስት ብለን እንግዲህ ወደ ኔክስት ስቴፕ ነው። እዚህ ጋር ቤኔፊሻሪ ማለት ወይ ልጅ ወይም ደግሞ ሚስት ካላችሁ የሚስታችሁን ስም ወይንም ደግሞ የዚህ ሼር ተጠቃሚ ይሆናል ብላችሁ የምታስቡት ወይ ሼር ሆልደር መሆን ይችላል ብላችሁ የምታስቡትን ሰው እዚህ ታስገባላችሁ ማለት ነው። አንለስ ወይም ደግሞ በኮርፖሬት ወይ በግሩፕ ወይ በጆይንት ከሆነ የገዛችሁት እዛ ጆይንት ሜምበር የሆኑ ሰዎችን ስማቸውን እዚህ ጋር አድ እያደረጋችሁ 2 3 4ም ከሆነ አድ እያላችሁ መጨመር ትችላላችሁ ማለት ነው። ሶ ነምበር ኦፍ ሼር ሆልደሮች ሁሉ መካተት አለባቸው ማለት ነው። ሶ ኔክስት እያለን ፕሮሲድ ማድረግ እንችላለን። አት ሴም ታይም እዚህ ጋር ልክ እዛ ፐርሰናል ኢንፎርሜሽን እንደሞላን ሁሉ ቤኔፊሻሪን ናሽናል አይዲ ቲን ናምበሩን፣ ሙሉ ስሙን፣ ስልክ ቁጥሩን እንዲሁም ደግሞ ቲን ናምበሩን፣ ታክስ አይደንቲፊኬሽን ናምበሩን ሁሉ በትክክል ማስገባት ይኖርብናል ማለት ነው። ሶ ከነዚህ ውስጥ አንዱን እንኳን ስኪፕ ብናደርግ በትክክል ፕሮሲድ ማድረግ ስለማንችል እያንዳንዷን ነገር ኮምፐልሰሪ የሆነቿን አስትሪክስ ያለችባትን በጥንቃቄ መሙላት ያስፈልጋል። ዋይ ቢኮዝ ይሄ ብዙ መልቲ ሚሊዮን የሆነ ኢንቨስትመንቶችን ትሬድ የምናደርግበት ፕላትፎርም ስለሆነ ሚስድ የሆነ ኢንፎርሜሽን ልናስገባ አይገባም ማለት ነው። ስለዚህ እነዚህ ነገሮችን በትክክል ካስገባን ኔክስት ብለን ወደ ቀጣዩ ስቴፕ ነው የምናመራው። እንግዲህ እዚህ ጋር አሁን እያስገባን ያለን ከዚህ ቀጥሎ ያለው ፔመንት ኢንፎርሜሽን ነው። ፔመንት ኢንፎርሜሽን የምንለው ነገ ትሬድ ስናደርግ የምንጠቀምበት ባንክ ምን ባንክ ነው ትሬድ የምናደርግበት፣ ምን ባንክ ተጠቅመን ነው ትሬድ የምናደርገው፣ ብር የምንላላክበት ስንሸጥ፣ እንዲሁም ደግሞ ስንገዛ የትኛውን ባንክ ነው የምንጠቀመው የሚሉ ኦፕሽኖች አሉ። እዚህ ጋር ፔመንት ኢንፎርሜሽን ውስጥ ፔይ ቱ ባንክ የምንለው ኦፕሽን ላይ እንግዲህ የትኛውን ባንክ ነው የምንጠቀም ትሬድ ስናደርግ፣ ለምሳሌ ገንዘባችን ስናስገባ እንዲሁም ደግሞ ስንገዛ ወይም ስንሸጥ ምን ባንክ ነው የምንጠቀመው የሚለውን ኦፕሽኖችን እንጠቀማለን። ሶ እነዚህ ነገሮችን በትክክል ከሞላን በኋላ ኮምፕላያንስ የሚለው ኦፕሽን አለ። ከዛ ደግሞ አት ሴም ታይም ዶክሜንታችንን ሙሉ አፕሎድ አድርገን እንጨርሳለን ማለት ነው። ሶ እንግዲህ ይሄን ይመስላል ጠቅላላ ያለው ስቴፕ። ቻናላችንን ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ሰዎች ላይክ፣ ሼር በማድረግ ቀጣይ የምናደርሳቸው አዳዲስ አፕዴቶች በዚሁ ዙሪያ ይኖራል። ስለ ካፒታል ማርኬት እንዴት ነው ሙሉ በሙሉ ትሬድ ማድረግ የሚቻለው፣ ሰው በምን ያክል አማውንት ነው ትሬድ ማድረግ መጀመር የሚቻለው የሚሉትን በድጋሚ በሌላ ፓርቱ ቪዲዮ የምንሰራላችሁ ይሆናል። እስከዛ ግን ቻናላችን አሁንም ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ የቻናላችን ቤተሰብ ሆኖ እንግዲህ ኦልሞስት 98-80% የሚሆኑ ሰዎች ሰብስክራይብ ሳያደርግ ነው ቪዲዮቻችን የሚያዩት። አናሊቲክስ ላይ ማየት ይችላል ማለት ነው። ስለዚህ በአክብሮት ቻናላችን ላይክ፣ ሼር እና ሰብስክራይብ እንድታደርጉ እንጠይቃለን። እናመሰግናለን።